ወይ ሰር ወይ ምንድነው የኔን መኪና ማናንተ ታጋበ ወደ ታጋ ኤይ ሰር ያስፈራኝ ነው ምንድነው እንደዚህ ከነው ተች ምንም ያስፈራው ምንድነው እያሳጠብኩ ነው ምንድነው የፈለከው ለምንድነው መኪና እዚህ እንደማሳጠብ እንደማይቻል መንገድ ላይ ውሃ ማፍሰስ በህግ ያስቀጣል ያው ትቀጣለህ 8 ሺህ ብር ነው ቅጣት መንገድ ላይ ውሃ ማፍሰስ ገንዘብ ሆኖ ነው let me tell you something 8 ሺህ ብር እኔ አራስ ሺህ ልሰጥህ ሰላም ውድ የነቃቲው ቤተሰቦች እንዴት ናችሁ? ዛሬም ባብዱና ዘና ፈታ በሚያደርጉ ቪዲዮዎች ተመልሰን መጥተናል። ቪዲዮቹን እስከመጨረሻ ድረስ ከኔ ጋር አይታችሁ ዘና ፈታ ካረጋችሁ በታማኝነት ላይክ ማድረግ እንዳይረሳ። ቪዲዮቹን እንግዲህ የዛሬ ቪዲዮ እኔ መጨረሻ ላይ የትኛው አሪፍ እንደሆነ የምነግራችሁ ይሆናል። እናንተንም አሪፍ የምትሉትን ቪዲዮ ኮሜንት ላይ ንገሩኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ከፈልከሻዩ እርሶ ነው የሚከፍሉት ወይ ከፋለልኝ እንጂ እንዴ ታውት ማማ ዝናሽ የዚችን እንኳን ከፈሉ አሁን ይሄንን እልም መፍቻ ይሰጣችሁ አሁን አይመነዝ ትንሽ ነው 100 ብር ነው ይቺ አንዷ ይቺ ሻይ ይቺ ነው 100 ብር ገና ጉድ ነው ያለ ምን ጉድ ቦታ ነው እዚህ ይቺ ነው 100 ብር አዎ 100 ብር ታጠቅ ስጥ የበኋላ ተዘርዝሮ እልሙ ሲፈታ 100 ብር ትወስዳለህ። አይ መልስ ይመጣልዎታል ችግር የለም። ጠጡ ቀዘቀዘቦት ሻዩ ቁጭ አድርገው ምግብ ትበላ እንደው ክፈልና ገብተህ ብላ ይቺ ነው 100 ብር አዎ አለ ወይ በስመ አብ ያገር ያለ የ100 ብር አይደል? አዎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይንጣ መንፈስ ቅዱስ አብሮ ለኔ ጤና ይሁን። 50 ብር ያስጨምራል። ምን ገና 100 ብር ተከፈለ። ይቺ ለዚህ 100 ብር ተከፈለ። እንደገና ደግሞ 50 ብር ጨምሩ። ወጥወሬ ነው ምሰብረው ተነሻ የ100 ብር ከዚህ ሱካር የለበትም ጭራሽ የለበትም። ጨምሪ እባክሽ ጨምሪና ሱካርሽን ይዘሽ ጨምሪ አንድ ማንካ ጨምሪ የለበትም 100 ብር ነው እኮ የተከፈለ 100 ብር የዚች 100 ብር ነው የተከፈለው። 100 ብር የተሸጠ ሻይ እንዴት ቢጣፍጥ ነው? እስቲ ልቅመሰው። ያሞታል። ተጋር አጣታልፈለግ እቺ ምን ታረግልኛለች? በሚነጥቅ ብቻ ነው ያለው። መልስልኝ ታልፈለግ እንዴ በደንብ አድርገው አይጨምሩልኝም? ምን አለበት? ይቺ 150 ብር ይቺ ላሳይ እኔ ሐሳቤ እዛ ጋር ሆና ተናፊ አንዴ ከሱ ጋር ናፒ ይሄ ልጅ እኔ በጣም ነው የሚያደክመኝ። የአዶናይ ካሜራማን ናፒ አትሸሽ ወደዚህ ጋር እንደዚህ። አዎ በቃ ይሄ ነው። ከዛ እዛው እንዳለ አዶናይ ይወጣና እኔ እዚህ ጋር ሆኜ ሰራው። ይሄው ና አሁን ላሳይ ያሰብ አዮ ይስማ አዮ እኔ ክፍተት እንዳይኖር በቃ አይደለም ይኑረው እዛች ክፍተት ላይ ነው የሚገባው አዶናይ። አሁን አንዴ ገባኝ። እንደዚህ ድርቅ ከሚሉ ሰዎች አሉ። ምንም እንድታስረዷቸው አይፈልጉም። በቃ እኔ ለሱ ቦታ ስትወጣ ቦታውን የተውኩለት አውቀዋለሁ። እሺ አላወቀውም ማለት እሺ ያዘው አዶናይ ክፍተቷን ለማወቅ በቃ እንደዚህ ነው። ክፍተቱ ይኑር እሱ ሲወጣ አትንገሩት አይፈልግም። ይውጣ ክፍተቱ ይኑርሽ ናቢ ይሄው እዚህ ጋር ነው መሆኑ ነው። በቃ እዛ ጋር ድርቅ ጀምር። አንድ አክሽን። ቆይ 3 2
አንድ ቆይ ነው እሺ እዛው ክፍተቱ ላይ ይገባል ማለት ነው አይደል? አሪፍ እሺ በቀኝ ነው የምጀምረው። እንድገባ እሺ እዛው እንዳለ እንድገባ እንትን ነው 3 ነው የሚለው እንደዚህ ከዛ እርገማን አለብኝ እንትን በቃ እንደዚህ ይላል። አሪፍ ነው። በቃ እሺ 1 2 3 ብለን የምትጀምረው በሶስተኛው ተጀምሯል። ጀምር ወይ ቦታ አለቀብህ ወይኔ እናት እውነት ነው። አሪፍ ነው። በቪዲዮ የምትመረቀኝው ነገር እኮ ነው በጣም ደስ የሚለኝ። እሺ በጣም ያምራል ቦታው። ስለዚህ እዚሁ እንዳለን እንድንበል እሺ ቆይ እኔ ላድርግልህ። ሁለት ወይ ተጋባዝ ይኸው አማ ሌሌ ካሜራ ነው የመጣው የዘፈናችሁ ካሜራ ጋር አማ ሌሌ ለሰራው ይሞታል። ካሜራማን አሪፍ ነው ግን ሲናገረው ትንሽ አይደለም። ካሜራው ጋር መጣ ማረግ ጀመረ እንዲባል እስኪ ሳነግሩት ያበደ ቪዲዮ እንዴት ናችሁ? ሰላም ናችሁ? 4 ኪሎ ክረምት ክላስ ጨርሳችሁ ቤት ቁጭ ያላችሁ ታናናሾቼ ነው ማዋራው። ሌሎቻችሁ ብዙ የሚመለከታችሁ አይመስለኝም። ክረምት ከ1 እስከ 12 ያክፍል ያላችሁ ማለት ከ1 እስከ 12 ሳይሆን የሆነ ከ9 እስከ 12 ምናምን አካባቢ ያላችሁ ከ9ኛ ክፍል እስከ 12 ያክፍል ያላችሁ ተማሪዎች ይሄንን ክረምት ማለት ነው ፊልም እያያችሁ እንዳታሳልፉት። እሺ ስክሮል እያደረጋችሁ ምናምን እንዳታሳልፉት በጭራሽ። በቃ ቤተሰብ አስፈቅዳችሁ ምናምን የሆነ ስራ ወንዶች የሆነ እጅ ያለበት በቃ በእጃችሁ የምትሰሩት ነገር እኔ በህይወት የጠቀሙኝ ከምላቸው ትልልቅ ነገሮች አንደኛው ክረምት መስራቴ ነው። ማን እንዳትሸወዱ፣ በጭራሽ እንዳትሸወዱ። ሰፈር ምናምን እያንባጠጣችሁ ምናምን እንዳታሳልፉት በጭራሽ። የሆነ እንጨት ቤት ምናምን መግባት የሆነ እንትኑ ትንሽ ሊሆን ይችላል፣ ብሩ ትንሽ ሊሆን ይችላል ምናምን እንጨት ቤት ምናምን ግቡ። የሆነ የእጅ ስራ ምናምን ገንዘባችሁን በእጃችሁ መስራት የምትማሩበት ሰዓት ነው። አታገኙትም። ይሄ ክረምት ቤት ቁጭ የምትሉበትን ሰዓት አታገኙትም። ሴቶችን ብትሆኑ ሴፍቲያችሁን የጠበቀ ግን መስራት የምትችሉትን ስራ መስራት አለባችሁ። ዝም ብላችሁ ክረምቱ እንዳያልፋችሁ ፕሊዝ። እሺ ያበደ ምክር ነው። ግን ያው ግዴታ እንጨት ቤት ምናምን መግባት የለባችሁም። አሪፍ ነው። እንደዛም ብትገቡ ችግር የለውም። ግን የሆነ በቃ ክረምቱን የሆነ ስኪል ብትማሩበት ቦታ ብታሳልፉ አሪፍ ነው። የሆነ ነገር ክረምቷን የሆነ ስኪል ይዛችሁበት ብትወጡ ለየት ያለ ስኪል እንደዛ ቢሆን አሪፍ ነው። እንጨት ቤትም የሆነ አሪፍ ነው። የሆነ ኮርስ ምናምን በቃ የሆነ ቦታ ብቻ ክረምቱን እንትን አድርጉት። በቃ አውሉት፣ የሆነ ቦታ አውሉት። ግድ የላችሁ። ያው በረከት መጥቶ ይመክረናል ምናምን እንዳትሉኝ። አዎ መክራችኋለሁ። መግራችኋለሁ እና ወዳችኋለሁ። እንዳታባክኑት። እሺ ይመቻችሁ። መልካም ክረምት። ስማ ፍርካስ በደንብ ተከሽኖ አቁም። ምንድነው መኪና መንገድ ላይ የምታጥቡት? ውሃ ማፍሰስ እንደማይችል እንደዚህ አይነት ካራክተሮችን ግን ይችልበታል ፍርካስ። የሆነ አሁን ትክክለኛ ደንብ ነው የሚመስለው። ወይ ሰር ወይ ምንድነው የኔን መኪናው ማናንተ ታጋበ ወደ ተጠጋ ሰር ያስፖራኒስ ደግሞ ምንድነው እንደዚህ ከነው ተች ምንም ማስቦራ ነው እያሳጠብኩ ነው። ምንድነው የፈለከው? ለምንድነው መኪና እዚህ እንደማሳጠብ እንደማይቻል መንገድ ላይ ውሃ ማፍሰስ በህግ ያስቀጣል።
you know ቅጣት አለው ትከታለህ 8000 ብር ነው ቅጣት መንገድ ላይ ዋና አሁን ገንዘብ ሆነ ነው ስማ let me tell you something 8000 ብር እኔ አራስ ሺህ ልሰጥህ እዚህ ጋር hey አይደል ህጉ ነው እኛ እኮ ያው በዚህ ደመና እንደዚህ ፀሐይ ሲከተከተ ከዛ ደግሞ በደመና እኮ ምን ሄደው በደመና ሄዳል አይሶስ በሱ ነጋገር ና ሻይ ቡና እንበል ጠጣ እኔ እኮ ለራሳችሁ ብዬ ነው ቦሪ ጎለቱ ብዬ እንጂ ደስ ብለኛል መጀመሪያም ሳይ ደስ ብለኛ ልክ ነህ ስለሆንኩ እንጂ አሁን የበላይ አካል ቢመጣ ትእዛዝ ምናምን ተላይ ያወረዱት በጣም በቃ ሙሉ 8000 ከዛ መኪና ወረደ ተሰበደ ትመከራ ነው የሚደርስ ተብዬ አንተ አምሏል ለራሳችን ተላይ መጣ አመራር ነው እንደዚህ ስትንገላቱ ሳይ ከመተጉላ እኔ ህዝቡ ልማት እንዳይደናቀፍ ነው ገባበበ አዎ ልክ ነህ ካንተ እነዚህ ሸጅራስ ይሞታሉ እንጀመራ ባለፈው አስፈራርቱ በዚህ ፈንጂና አትፍራ ወጪን ፍራ ይላል እንደዚህ ጠልዘው ሩቅ ማየት አለበት እምይን አልሰማው እንዴ ሸቦና ብዬ እንደዚህ እማቀል ባለፈው እኮ በቢላ ነው ሰው ላስደበደብ ነው ማን ነው አለኔ የእነዚህ የሶስት ጥምረት ግን ቲክቶክ ላይ በደንብ ነው የሚሰሩት ለሶስት ጥምረታቸው እንዴት አያችሁት እስቲ ኮሜንት ላይ ያበደ ጥምረት ይመስለኛል ሰላም ያበደ ኮላ ምንድነው ይዘህ አንተ ብሩን አሰጠውም ነው ምንድነው ቆይ ምናምን እንደ ትልቅ ሰው ምንድነው ማሰጠኝ ብር ነው ከሱ ጋር ተዋራለህ እኮ ላውራ ነው ባለፈው እኔን ያስፈራራ አይደለም ቆይ አንተ ስለሰላ ምናምን አይደለም ብዙ ማታውቀው እውነት ነው እዚህ ጋር ምንድነው ሳሚ ተበዳሪ ነው ብድርን ክበል የምን እውነት ነው አልጠፋኝም እሱ አልጠፋኝም ቆይ ሳሚ እንደ ትልቅ ሰው ማውራት የለብንም እዚህ ጋር ኧረ እባክህ ትልቅ ሰው አትበል ይኸውልህ አንድ ነገር ላስረዳ እዛው ያዘው ምንድን ነው ከፈለክ ስራ ነው አይደል ያገናኘው ስራ ነው ፈልጓል አንተ ገንዘብ ሰጥቶ ስማ ተቀበለው ምንድነው ለምንድነው ሳሚ እኔ ሳልሰጣ ምን ያይም ሳሚ አንተ ከኔ ጋር ተውራ ሳሚ እኔ ልደርፋክ አንተ እኔ ላይ እያስማማበን ነው ምንድን ነበር የሚለው መጀመሪያ ፈንጂና አትፍራ ወጪን አንተ እኔ ላይ አይደል ቢል የመዘዝከው እና ተቀበለው ሰዓት አትፍጅ ሊከረበትበት ነው እዚህ ጋር ማለት ሰጠናለ ምንድን ተረጋጋ አምሻውን ገንዘብ ነው ለአምስት ነው ልትመጣ ተጣጣ ለ5000 ለምንድን ነው የማትቀበለውና ማን ሄደው ይሁን ሰዓት ነው ተወራው ቦስ አንዴ እንዴ 10000 ተቀበለው ለክደታ ይመችም 15 ሌላ ጊዜ አብረን እንሰራለን ይዘልኝ ምን አለ እንዴ አንዳለተ እንዴ እኔ ምን ባለቤት እንዴት ነሽ? ጠፋች እኮ ቆዩ በጋላታ ሰራይ ማሊያ አቶ ታሞ ልጠይቃቸው ለዛ የጠፋችሁ አቶ ታመሙ አው ወይኔ እናት ታውቃቸዋለህ ምኑን አይ ካንተ ስለምሰማ ነው መልካም ናቸው እኔም ማላቃቸውን አንተ እንዴት አወክ ብዬ ነው አይ መልካም ናቸው ስለሰማው ላከውን ንገረኝ እስቲ ወደ አያቷ ገንዘብ ስጣታ ሄዳ በደንብ እንድጠይቃቸው ገንዘብ ስጣት ቢያንስ እንጂ በቃ ለኔ አሁን 30-40 ሺህ ያስብኩት ስጣት ወይ ምን ታረጋለች ቆሎ ማይገዛ ብር እና ስንት ላይ ይታሽጓ እኮ አይገዛም 100,000 ብር ስጣት እንጂ በደንብ ሄዳ ጠይቃቸው 100,000 ብር ስጣት በቃ ስጣታለሁ እኔ ለሱ ያልሆነ ስጣት እንጂ ነገ ትኖራለህ እንደሆነ ስራ አብረን እንድንሄድ ብዬ ነጋል እኔ ለፊልድ እኮ ልወጣ እኮ ነው ለአንድ ሳምንት ያህል ነገማ አታገኘኝም አንተ አስተማሪ አይደል እንዴ እኮ መደቡኝ እኮ ወዴት ወደ ሚስት ሀገር ነው አትሽኝ ቆማ አውራኝ የምን ሚስት ሀገር ዳሱ ሰዓት ተመድቤ ነው ወደ ስራ እኮ አትሽሽ ወደዚህ ኧረ እኔ አልሽ ምን አጥፍ ምን አደረኩ ማን ማገጠም እንዴ ማን ማገጠም እንጃ ሲነካ እግዚአብሔር ይመስገን ዛሬ ወንድሜ ተመርቋል ሰርፕራይዝ እናደርጋለን ያውና እየመጣ ሁለት ወንድማማቾች አበዷ ለወንድሜ መኪና ገዘው ሰርፕራይዝ አለ ሰርፕራይዝ ነው አዳ ሶማስለኒ ሞተነ ይደፍራ ሁሉን የቻለ ለቀራን ያልፋ እኔም ወንኳለው እግዚአብሔር ምን ተሰማ ስለኔ ሞተነ ይደፍራ ስለኔ
እንግዲህ እንዳያችሁት ወንድሜን ሰርፕራይዝ አድርጌዋለሁ። ይሄ በእኔ ሳይሆን በእናንተ ነው። በጣም አመሰግናለሁ ፎሎ ወንድምዬው ያታችሁታል ስላደረጋችሁኝ እወዳችኋለሁ። እኔ ምንሽ ቆይ ምን ሆነሽ ነው እንደዚህ ፊትሽን የጣልሽው? ህፃን ነሽ፣ እንደ ህፃን ነው የምትሆኚው። ሁል ጊዜ ህፃን ነሽ አንቺ። እኔ በጣም ትልቅ ሰው ነኝ፣ ግን እሱ ምንም አይታየውም። ለዚህ ብቻ ነው ብሎክ ያደረገሽ? አዎ እኔ ሁሌ በሄድኩበት አንቺ ትልቅ ሰው ነው የምባለው። አንተ እንደዚህ አይነት ጸባይ አይተህብኝ ታውቃለህ? ምን የህፃን ባህሪ? ኧረ እኔ አይቼብሽ አላውቅም። ሁሌ ይቆጣል ምናምን። እሱ ደግሞ ጉድ እኮ ነው። እኔ የምልሽ እቺ ነገር ግን እንዴት ነው የምትባያት? ልቀውጠው ነው እንደዚህ ግን ጎበዝ ናት። ኧረ እንኪ በቃ እንኪ። ኧረ ሰው ምን ይልሽ? አታልቅሽ በቃ። በስመ አብ። አንቺ ህፃን ብቻ አይደለሽም እሺ፣ ይሄ እንዳለ መዋለ ህፃናት ነገር ነሽ፣ ጨቅላ። እንግዲህ ለዛሬ የነበረን ቪዲዮዎች እነዚህ ነበሩ። ዘናፈታ እንዳላችሁበት ተስፋ አደርጋለሁ። ሙሉ ቪዲዮን እስከ መጨረሻ ድረስ አይታችሁ ዘናፈታ ካላችሁ በታማኝነት ላይክ ማድረግ እንዳይረሳ፣ ለወዳጅ ዘመድ አዝማዶቻችሁ፣ ጓደኞቻችሁ ሼር ማድረግ እንዳይረሳ። ሀሳባችሁን ኮመንት ላይ እየገለጻችሁልኝ የኔ የዛሬው አሪፍ ምለው ቪዲዮ ይሄኛው ነው። የእናንተን ደግሞ እስቲ አሪፍ የምትሉትን ቪዲዮ ንገሩኝ። የፍርካስ አሪፍ ቪዲዮ ናት። የደንቡ አክቲንግ በጣም ጎበዝ ነው እና እሱ ነው የኔ የዕለቱ አሪፉ ቪዲዮ። የእናንተን አሪፍ የምትሉትን የትኛው ቪዲዮ እንደሆነ ደግሞ ኮመንት ላይ ንገሩኝ። በቀጣይ ባበደ ቪዲዮ እስክንገናኝ